ትራምፕ ከዚህ በፊት ባሰሩት ፕሬዝዳንት ብቻ የሚያቆሙ አይመስለኝም። ተረኛ ይኖር ይሆን የሚለውንም የምናስደምጣችሁ ይሆናል። እየዛቱበት ያለው ፕሬዝዳንት ማን ነው የሚለውንም እናያለን። የትራምፕ ዱብዳና የማይታመን ክስተት እንኳን ለታዳጊ አገራት ለሀያላን ሀገራትም ድንጋጤ ፈጥሯል። የአፍሪካ መሪዎችም ዝምታን መርጠዋል። ከውስን አገራቶች መቃወምም መደገፍም አልቻሉም። የትራምፕ መንግስት በነዳጅ ክምችት አንደኛ ለሆነችው ሀገር ምንም ያልመሰላቸው ለኛ ለአፍሪካውያንማ ነገርየው ከዝምታ በላይ ነው። ይህ በእንዲህ እንዳለ በትላንትናው ዕለት የመከላከያ ሰራዊት አሰብን የጨመረ የኢትዮጵያ ካርታ በስጦታ ሲቀባበሉ በይፋዊ የትስስር ገጹ ማጋረቱ የሚታወስ ሲሆን ከተጋራው ፎቶ ጋር በተያያዘም በብዙዎች በኩል ጉዳዩ መነጋገሪያ መሆኑም የሚታወስ ነው። ታዲያ የመከላከያ ጀነራሉ ዛሬ ለሪፖርተር ጋዜጣ በሰጡት ምላሽ በስተት ነው ሲሉም ምላሽ ሰጥተውበታል። አሰብን ያጠቃለለ ካርታ የመከላከያ አቋም አይደለም ያሉት ጀነራሉ በትላንትናው ዕለት የብላቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮችን ሲያስመርቅ አዲስ ነገር ታይቷል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮች ሲሆኑ በትላንትናው ዕለት ያስመረቀው በመረቃው ላይ የተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ ለተሸላሚው ሲበረከትም ታይቷል። ምስሉ በመከላከያ ይፋዊ ገጽ ላይም ሰፍሯል። ይህን ተከትሎ ጉዳዩ መነጋገሪያ ሆኖ የዋለ ሲሆን በዚህ ጉዳይ ላይ የመከላከያ ሰራዊት የሚዲያና የኮሙኒኬሽን ኃላፊ ሜጀር ጀነራል እንዳልጋቸው ወልደ ኪዳን ምስሉ የተቋሙ ወይም የሰራዊቱ አይደለም፣ ኢትዮጵያ የአሰብም ይሁን የሌላ የባህር ጥያቄ ያላትም ቢሆን የተሰራጨው ምስል ግን መውጣት አልነበረበትም ሲሉ ለሪፖርተር ጋዜጣ ምላሽ ሰጥተውበት ተመልክተናል። ጉዳዩ እንደሚታረም የገለጹ ሲሆን ምስሉ ከመከላከያ ሰራዊት ይፋዊ ገጽ ላይ መነሳቱን ማረጋገጥ ችለናል። በሌላ ዜና የዓለም አቀፍ ፖለቲካ ሰሞነኛ ጭንቀት የፈጠሩበት ዶናልድ ትራምፕ ዛሬ ደግሞ የኮሎምቢያውን ፕሬዝዳንት ዝተውበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ጥቃት ከፍተው አስረው ከወሰዱ በኋላ ፊታቸውን ወደ ኮሎምቢያ አድርገዋል። ትራምፕ ቬንዙዌላ የታመመች ጎረቤት እንኳን አይደለችም፣ ለጎረቤትነትም የቀረበች በጣም ታማሚ ሲሉ ገልጸዋታል። ኮሎምቢያ እንዲህ የታመመች ናት። ኮኬን የመስራትና ወደ አሜሪካ መሸጥ የሚወድ በሽተኛ ሰው ነው የሚመራት ሲሉ ገልጸውታል። ልንገራችሁ ይሄን እያደረገ ለረጅም ጊዜ አይቆዩም ሲሉ የኮሎምቢያውን ፕሬዝዳንት ጉስታፎ ፔትሮ ላይ ዛቻም አሰምተዋል። ለረጅም ጊዜ ይሄን አያደርግም ያሉት ፕሬዝዳንት ትራምፕ ጉስታፎ ፔትሮ ኮኬን የሚያመርቱባቸው ቦታዎችና የኮኬን ፋብሪካዎች አሏቸው ሲሉም ከሰዋቸዋል። ፔትሮ ይህን እያደረጉ ረጅም ጊዜ ሊቆዩ አይችሉም ሲሉ የዛቱባቸው ሲሆን ታዲያ አሜሪካ ኮሎምቢያ ውስጥ ኦፕሬሽን ታካሂዳለች በሚል ጥያቄ የቀረበላቸው ትራምፕ ለኔ በጣም ጥሩ ይመስለኛል፣ ለምን መሰላችሁ በርካታ ሰዎች ገድለዋል ሲሉ ምላሽ ሰጥተውበታል። ፕሬዝዳንት ጉስታፎ ፔድሮ በበኩላቸው ስም ማጥፋት አቆሙ ሲሉ ለትራምፕ ንግግር የአጸፋ ምላሽም ሰጥተዋል። የላቲን አሜሪካ ሀገራት ከአገልጋይነትና ከባርነት ለመውጣት መተባበር አለባቸው ያለው የኮሎምቢያው ፕሬዝዳንት አሜሪካ በሰው ልጅ ታሪክ ደቡብ አሜሪካን በቦምብ የደበደበች ሀገር ናት ሲሉም ወንጅለዋል። ኒኮላስ ማዱሮ በአሜሪካ ወታደሮች ከተያዙ በኋላ ፕሬዝዳንት ፔድሮ ጦራቸውን ወደ ደንበርም አስጠግተዋል። ትራምፕ ከኮሎምቢያ በተጨማሪ ኩባንም በተመለከተ ቃላቸውን ሰጥተዋል። ኩባ ለመውደቅ ዝግጁ ትመስላለች፣ ያንን ይቋቋሙት እንደሆነ አላቅም ሲሉ ገልጸዋል። ኩባ አሁንም ምንም ገቢ የላትም፣ ሁሉንም ገቢያቸው የሚያገኙት ከቬንዙዌላና ከቬንዙዌላውያን ነዳጅ ነው፣ ከዚህ በኋላ ያንን አያገኙም ሲሉ ተናግረዋል። ስለዚህ ኩባ ለመውደቅ ተዘጋጅታለች፣ በዚህ ጉዳይ በጣም ደስተኛ የሚሆኑ ብዙ ኩባዊ አሜሪካውያን አሏቸው ብለዋል። በሌላ በኩል የኩባ መንግስት እንደገለጸው የአሜሪካ ኃይሎች ማዱሮንና ባለቤታቸውን ለመያዝ በከፈቱት ጥቃት 32 ጀግና የኩባውያን ተዋጊዎች ተገድለዋል። የረጅም ጊዜ ማዱሮ ሶሻሊስት አጋር የሆነችው ኩባ የሁለት ቀናት ብሔራዊ ሀዘንንም አውጃለች። ይህ በእንዲህ እንዳለ ኒኮላስ ማዱሮ ዛሬ ፍርድ ቤት ቀርበዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ወደ ኒውዮርክ ፍርድ ቤት መወሰዳቸው በዓለም አቀፍ ሚዲያዎች እየተዘገበም ይገኛል። የትራምፕ አስተዳደር ፕሬዝዳንቱ በአውሮፓውያኑ 2020 ቀርቦባቸዋል ባሏቸው ከህጽና ከጦር መሳሪያ
ጋር በተያያዘ የሽብርተኝነት ክስ እንደሚቀርብባቸውም አመላክተዋል። በተጨማሪ ትራምፕ ፕሬዝዳንት ማዱሮን ቬንዙዌላውያን ከፍተኛ ቁጥር ወደ አሜሪካ መጉረፋቸው በአሜሪካ የሚገኙ የአሜሪካ የነዳጅ ምርት ጥቅሞችን በመውረስ እንደሚከሷቸውም ተናግረው የቬንዙዌላው ፕሬዝዳንት ፍርድ ቤት በሚቀርቡበት ወቅት ከፍተኛ ጥበቃ የነበረ ሲሆን የፍርድ ቤት ቆይታቸው ምን ይመስላል የሚለውን ይህንን ፕሮግራም እስካጠናከርንበት ሰዓት ድረስ የተባለ ነገር የለም። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው። ሳብስክራይብ ማድረግ አይዘንጋ።